ተመልካቾቻችን ከዚሁ የተቋማት ግንባታ ጋር በተያያዘ አሁን ደግሞ እንግዳ ጋብዘን ጥቂት ቆይታን እናደርጋለን። እንግዳችን የህግና ዓለም አቀፍ ግንኙነት ተመራማሪ ማሩ አብዲ ናቸው። እንኳን ደህና መጡ። በጣም እናመሰግናለን። እንግዲህ የሀገርን ጠንካራ ተቋማት መኖር እያነሳን ነውና ጠንካራ መንግስት መመስረት በህዝብ ተቀባይነት እንዲኖርም እንደሚያስችል እናውቃለን። ከዚህ አንፃር ባለፉት 7 ዓመታት በተቋማት ግንባታ ረገድ ምን ተሰርቷል፣ ምን ተከናውኗል የሚለውን በተለይ ደግሞ ከጸጥታ ተቋማት ግንባታና ሪፎርም ጋር አስተሳስረው ቢነግሩ። ተቋማት ተገነቡ የሚባሉት አንዱ ተፈጥሯዊ ለተቋቋሙበት አላማ ጊዜን፣ ወቅትን እና ለውጥን ሊያስተናግዱ በሚችሉ መልክ ዘመንን ሊሻገሩ በሚችሉ መልክ አገልግሎት መስጠት የሚያስችል አቋም ሲኖራቸው ተቋም ተገነባ ይባላል። ባለፉት 7 ዓመታት ውስጥ ተቋማት የሚቋቋሙለትን አላማ በነጻነትና ለቆሙለት ግብ እንዲመቱ የህግ የአሰራርን ተከትለው መስራት እንዲችሉ የሚያስችል ስራዎች ተሰርተዋል። በጥቅሉ የዚህ ከጸጥታ ሪፎርም ጋር ተያይዞ ግን በጥልቀት የአሰራር የማኑዋል የህግ የሰው ሀብትና የቴክኖሎጂ የግንኙነት ግብአቶች ተሰርተዋል። እነዚህ ፒላሮች ተቋማቱ የተቋቋሙበትን አላማ በጊዜ ውስጥ ሳይሆን ጊዜን ተሻግሮ ሊመጣ የሚችል ለውጥ ሊያስተናግዱና ሊያቅፉ በሚችሉ መልክ ሀገርንና ህዝብን ከለውጥ ጋር የተለወጡ ያ ማለት በግለሰብም ደግሞም በቡድንም ጥቃት ሳይደርስባቸው ራሳቸውን ሊሆኑ በሚችሉበት መልክ ተገንብተው ሂደቱ እየቀጠለ ነው። ግን በጥልቀት ይሄንን ማሳያ ማንሳት የምንችለው ተጥለው የነበሩ እዛ ውስጥ የነበሩ አሰራሮች እንቅፋት የሆኑ ልዩነቶችን አስተናግዶ ደግሞ አቅምን ለመደመር ነገር ለማየት ለውጥን ለመቀበል ጊዜን ለማዋጀት የማያስችሉ የነበሩት ጊዜን ብቻ ሳይሆን ነገን ደግሞ ሊቀበሉ በሚችሉ መልኩ የተዋጁ ናቸውና የጸጥታ ሪፎርሙ የጸጥታ አካል ሪፎርሙ ነገን የዋጀ ትውልድን ደግሞ ከትውልድ ላይ ያገናኝ የሚችል ሆኖ የተገነባ ነው። እንግዲህ እነዚህን በሀገረ መንግስት ግንባታ ወሳኝ ሚና ያላቸውን ተቋማት ጠብቀው ወደ ትውልድ ያሸጋገሩ ሀገራትም አሉ። እነሱ ምን ተጠቅመዋል የሚለውን ብናይ በተለይ ደግሞ ኢትዮጵያም ደግሞ የጀመረችው ነገር አለና ከአንድ መንግስት ይልቅ በእድሜ ልክ የማሻገር ስራም ደግሞ እንዲኖረው ይፈልጋልና ከሌሎች ሀገራት ተሞክሮ ወስደን አሁን ያለንበትን ብንቃኘው አንድ ምሳሌ በቃናል ብዬ አስባለሁ። የቻይና የፎሬን ፖሊሲያቸው የፒስፉል ኮኤግዚስተንስን ከዛሬ 70 ዓመታት በድምሩ በ300 ዓመታት ውስጥ በተቋም ደረጃ በትውልድ ደረጃ ያደራጁትን እያደገ የትኛውም የዓለም ፖለቲካ ስርዓት እየተለዋወጠ ቢመጣም ቀጥሎ የቻይናን ህዝብና መንግስት የቻይናን ፍላጎት እያስጠበቀ ከዓለም ስርዓት ጋር ሊያሻግራቸው የቻሉ የኮሙኒኬሽን ዲፕሎማሲ መሰረተ ልማት ገንብቶ ቀጥለዋል። እንደ አንድ ምሳሌ እናንሳ ብለን የሀገረ ግንባታ የምንለው የሀገርን ሉዓላዊነት የሀገርን ጥቅም የሀገርን አንድነት የጋራ ጉዳይን በጊዜያቶች ውስጥ በሚለዋወጡ ጉዳዮች ውስጥ ያንን አላማ ግን በነጻነት በማሳካትና ነገን ደግሞ መቀበልን መቻል ለለውጥ መዘጋጀትን መቻል ነው። ሀገር የምንለው እንግዲህ አብስትራክት የሆነው ውስጥ እነዚህን እያቀፈ ሳይፈርስ ሳይፋለስና ችግሮችን መቋቋም ሳይችል ቀርቶ ሁሉ ጊዜ ወደ ኋላ ሳይመለስ የሚመጡት ላይ እየተለወጠ የሚሄድ ስርዓት መዘርጋት ስለሆነ ከሌሎቹ ያየነው ትላንትና ለነገ መነሻ ይሆናል፣ ነገ ደግሞ ለሚቀጥለው ግብአት እየሆነ መጥቶ ዛሬ ያሉበት ደረጃ ላይ ደርሷል። የኢትዮጵያ የምትገነባቸው አሁን ያለው ተቋማት ነገን ደግሞ ዛሬ ላይ ያለው ለነገ ነገ ደግሞ ሌላውን የሚያቀፍና ተግባራዊነቱ የሚረዳዳ ግብአት የሚሆን መነሻ የሚሆን ከማፍረስ ይልቅ ግን የሚያቀብል ይዞ የሚያልፍ ነገር እንዲሆን ስለሚረዳ ከሌሎቹ ሀገራት ያየን እንደሆነ ሀገረ ግንባታ የሚለው ተቋማቱ አገልግሎታቸውን መስጠት መቀጠላቸውና ማደጋቸው ሀገረ ግንባታውን ሙሉ ያደርገዋል፣ ቀጣይነት ይኖረዋል ነው። ስለዚህ በዚህ አንፃር ከታየ የሀገርን ህልውና ጭምር ይዘው የሚቀጥሉ ናቸው ማለት ነው። ትውልድ ተሻጋሪ ይሆናሉ ማለት ነው በሚገባ። መልካም፣ በጣም አመሰግናለሁ። ተመልካቾቻችን የህግና ዓለም አቀፍ ግንኙነት ተመራማሪ ማሩ አብዲ ናቸው። አጀንዳ አድርገን ባነሳነው ጉዳይ ላይ አጠር ያለ ማብራሪያ የሰጡን